ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎችን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። የመንግስት ኮሚኒኬሽን አገልግሎት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። መግለጫውን የሰጡት ሚኒስትሯ እናታለም መለሰ እንዳመላከቱት ታላላቅ ፕሮጀክቶችን ጀምሮ መጨረስ የተቻለበት በኢኮኖሚ ማሻሻያ፣ በግብርና፣ በኢንዱስትሪ፣ በቱሪዝምና በዲፕሎማሲ ዘርፎች ውጤት የታየበት ዓመት ነበር ብለዋል። ለአብነትም ከታላቁ የኢትዮጵያ ህዳሴ ግድብ ምረቃ በኋላ የጉባ ብስራቶችን ይፋ ያደረገችው ኢትዮጵያ ከአየር መንገድና የማዳበሪያ ፋብሪካ ፕሮጀክቶችን ለመጀመር መንቀሳቀሷንም ጠቅሰዋል። በአመቱ ከኑሮ ውድነት አኳያ ስለተሰሩ ስራዎችም ተከታዩም ብለዋል። መንግስት በኢኮኖሚው የሚስተዋለውን የዋጋ ግሽበት ለመቆጣጠርና የዋጋ ግሽበት በዜጎች የኑሮ ሁኔታ ላይ ከሚያሳድረው ጫና ለመቀነስ አላስፈላጊ የግብይት ሰንሰለቶችን በማስወገድ በማሳጠርና ሀገር ውስጥ ምርት ግብይት ስርዓትን በማሻሻል እነዚህን ስርዓቶችን በጥብቅ ቁጥጥር በመከታተል ለአብነት ለቅዳሜና እሁድ የገበያ ማዕከላት መስፋፋት በቂ ትኩረት በመስጠት በዚህ ግማሽ ዓመት ብቻ ተጨማሪ ከዚህ በፊት ከነበረው 660 የገበያ ማዕከላትን በመጨመር 2127 የገበያ መዳረሻዎችን ለነዋሪዎች ማቅረብ ተችሏል። በትላልቅ ከተሞች ደግሞ እንደ አዲስ አበባ እንደዚሁም በክልሎች እንደ አማራና ኦሮሚያ 12.8 ቢሊዮን ብር በመመደብ ዘመናዊ የገበያ ማዕከላትን በማዘጋጀት አምራችና ገዢዎች በአንድ ላይ የሚገናኙበትን ማዕከል ማስቀመጥ ተችሏል። ኢትዮጵያ ብሔራዊ ጥቅም ላይ የተመሰረተ ዓለም አቀፋዊ ግንኙነቶችን ያጠናከረችበት ዓመት ነበር ብለዋል ሚኒስትሯ። ኢትዮጵያ የተሳተፈችበት የቡድን 20 አባል ሀገራት የመሪዎች ጉባኤ የኢትዮጵያን ስትራቴጂካዊ ጥቅም የሚያጸኑ የሁለትዮሽና ባለብዙ ወገን ዲፕሎማሲያዊ ተግባራት የተከናወኑበትም ነበር። በተለይ በክቡር ጠቅላይ ሚኒስትራችን በጉባኤው ላይ በመሳተፍ የኢትዮጵያን ብሔራዊ ጥቅም በማስጠበቅ የአፍሪካን የጋራ ድምፅ ለማጉላት ያስቻሉበት መንገድ ይህም የአህጉሪቱ ተጽዕኖ በዓለም አቀፍ ጉዳዮች ላይ እየጎለበተ መምጣቱን ያስመሰከረ ነበር። በናይሮቢ ኬንያ 24ኛው ኮሜሳ የመሪዎች ጉባኤ ኢትዮጵያ የተሳተፈችበት ሌላው ዓለም አቀፍ እውነት ነው። በዚሁ ጉባኤ ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ እድል እንዳለውና ኢትዮጵያ የጀመረቻቸው የዲጂታል ትራንስፎርሜሽን ስራዎችም እውቅና ያገኙበት ነበር። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ይፋዊ ጉብኝትን ጨምሮ የተለያዩ ሀገራት መሪዎች ማሌዥያ፣ ሲንጋፖር የኢትዮጵያን የጎበኙበት በዓለም የዲፕሎማሲ መድረክ የኢትዮጵያን ተፈላጊነት፣ ተሰሚነትና ተደማጭነት ያሳየ ነበር። በቀጣዮቹ 6 ወራትም የሀገራዊ ምክክርና 7ኛው ሀገራዊ ምርጫ በትኩረት የሚሰራባቸው መሆናቸውን ጠቁመዋል። ዘገባው የድልነሳ መንግስቴ ነው። ብልጽግና ፓርቲ ከ8 ሚሊዮን ሴት አባላቱ ጋር በሁሉም የኢትዮጵያ ክልሎች ውይይት ሊያደርግ እንደሆነ አስታወቀ። የፓርቲው ሴቶች ክንፍ የ7ኛው ሀገራዊ ምርጫ የሴቶችን ተሳትፎ ማላቅ በሚያስችልበት ሁኔታ መምከሩን የክንፉ ፕሬዝዳንት ዛህራ ሁሙድ ገልጸዋል። አንዷለም እናን ተጨማሪ አለው። የብልጽግና ፓርቲ ሴቶች ክንፍ የምክር ቤት መደበኛ ስብሰባውን እያካሄደ ነው። በዚህም 4 አጀንዳዎች ላይ ያተኮረ ሲሆን የክንፉ 6 ወር አፈጻጸም መገምገም፣ ምርጫና የሴቶች ተሳትፎ ላይ ያተኮረ ውይይት ማካሄድና የሴቶች ክንፍ መደበኛ ጉባኤ ሪፖርትን ማዳመጥ ናቸው። የብልጽግና ሴቶች ክንፍ ፕሬዝዳንት ዛህራ ሁመድ ሴቶች ከአባልነት ባለፈ የኢትዮጵያን ብልጽግና ማረጋገጥ የሚያስችል ብቃት ያላቸው እንዲሆኑ በውሳኔ ሰጪነት አቅም ስፍራ እንዲይዙ እየሰራ ነው ብለዋል። በዚህም በ7ኛው ሀገራዊ ምርጫ የላቀ ተሳትፎ ማድረግ የሚያስችላቸውን ስራዎች ክንፉ እያከናወነ እንደሆነ ተናግረዋል። በቀጣይ ወደ 7ኛው ሀገራዊ ምርጫ እየገባን ስለሆነ በዚህ ውስጥ የሴቶች ሚና በጣም ከፍተኛ እንደሆነ ይታወቃል። ስለዚህ ወደ ተግባር ለመግባት አባላቶቻችንን እንዲሁም ደግሞ ደጋፊ ሴቶችን ከዛም አልፎ ደግሞ መላው የኢትዮጵያ ሴቶችን ለቀጣዩ 7ኛው ሀገራዊ ምርጫ ዝግጁ ለማድረግ ለሴቶቻችን ማብቃት የሚያስችል ሰነዶችም ተዘጋጅተው ሰነዶቹ ውይይት እየተካሄደባቸው ነው የሚገኘው።
ፓርቲው በስድስተኛው ሀገራዊ ምርጫ በክልል ምክር ቤትና በፌዴራሉ ፓርላማ የሴቶች ተሳትፎ መጠን በ42ና 43 በመቶ መሆኑን የተናገሩት ደግሞ የክንፉ ምክትል ፕሬዚዳንት መስከረም አበበ ናቸው። በቀጣይም ለአንድ ወር የሚቆይ ንቅናቄ በመላ ሀገሪቱ እናከናውናለን ብለዋል። በፓርቲያችንና በመንግስት ምን ስራዎች ተሰርተዋል? በየዘርፉ በኢኮኖሚው ዘርፍ፣ በማህበራዊ እና በፖለቲካ ዘርፍ ምን ስራዎች አሉ? ሀገረ መንግስት ግንባታ ላይ ሴቶች ሚና ምን ነበረ? በአጠቃላይ አሁንስ ምን ተልእኮችን ይዘው መሄድ ያለባቸው የሚለውን ነው እየመከርን የምንገኘው። በዚህም በመላ ሀገሪቱ ከ8 ሚሊዮን በላይ ሴቶች እና ደጋፊ ሴቶችና የክንፋችን አባላት መድረክ ይፈጠራል። ለዚህ የምክር ቤት አባላት ስምሪት ይይዛሉ። ንቅናቄያችን ከጥር 12 እስከ የካቲት 12 የአንድ ወር ንቅናቄ ነው የሚሆነው። በማጠቃለያውም በሀገር አቀፍ ደረጃ የፓርቲያችን ከፍተኛ አመራሮች ተገኝተው ሴቶች ጋር የሚመክሩ ይሆናል ማለት። እዚህ ላይ የሚመከረው አጠቃላይ እስካሁን በመጣንበት ሂደት ፓርቲያችን ለሴቶች ያስበረከተው አስተዋጽኦ ምንድነው? እንደ ሀገር እየመጣ ያለ ለውጥ ምንድነው? አሁንም ላይ ሴቶች ላይ ያልተቀረፈው ችግር ምንድነው የሚለው መመካከር አለብን ማለት ነው። ፓርቲው በ6 ወር ውስጥ ከገመገማቸው ስራዎች መካከል አደረጃጀቶችን ወደ ተሻለ አቅም ማሸጋገር አለመቻል፣ የኑሮ ውድነትን በአግባቡ መቆጣጠር አለመቻል ጋር በተያያዘ የተገመገሙ ድክመቶች ሲሆኑ በጥቅል አፈጻጸሙ ግን የተሻለ ደረጃ ላይ መሆኑን ሌላኛው የክንፉ ፕሬዚዳንት ጠይባ ሀሰን ገልጸዋል። ስሰሩ የነበሩ የፓርቲ ተልእኮዎችን ነው እየገመገምን ያለ ነው። በዛ ውስጥም በርካታ ስኬቶችን እያየን ያለ ነው። በእርግጥ ሁሉም ክልሎች ወይም ደግሞ ሁሉም ከላይ እስከታች ያሉ መዋቅሮች ተመሳሳይ አፈጻጸም የላቸውም። አንዳንድ ቦታዎች ላይ የማንጠባጠቡ ተልእኮውን በማዕከል አድርጎ ማስፈጸሙ ላይ የተወሰኑ ክፍተቶች አሉ። በአጠቃላይ 97% ግን በግምገማችን ሁሉም ክልሎች ከተሰጣቸው ተልእኮ አንጻር ካቀዱት እቅድ አንጻር አንዳንድ ቦታዎች እንደውም የተሻለ ስራዎችም በተሞክሮ ደረጃ ልታዩ የሚችሉ በርካታ ስራዎችን መገምገም ችለናል። ለምሳሌ ኦሮሚያ ላይ በቀጣይም የብልጽግና ሴቶች ክንፍ ከዋናው ፓርቲ ጋር በመተባበር በማህበራዊና ፖለቲካዊ ዘርፍ ተፎካካሪ የሆኑ ሴቶችን ወደፊት ማምጣት በትኩረት እየተሰራበት እንደሆነ ተገልጿል። ጫካ የነበሩ የቀድሞ ታጣቂዎች ትጥቃቸውን አስረክበው በደብረ ብርሃን ከተማ ወደ ታድሶ ስልጠና ገብተዋል። የቀድሞ ታጣቂዎቹ ግጭቱ ህዝባችንን ለከፋ ቀውስ የሚዳርግ በመሆኑ የሰላም አማራጭን ተጠቅመናል ብለዋል። በላይ ተስፋዬ በአማራ ክልል የተፈጠረው የሰላም እጦት ህዝቡን ለዘርፈ ብዙ ችግሮች ዳርጓል ያሉት በጫካ የነበሩ ታጣቂዎች ከዚህ በኋላ ህዝባችንን ለመካስ ሰላማዊ ትግልን መርጠናል ሲሉ ገልጸዋል። አማራ ለማረስ ተቸግሯል፣ ለመነገር ተቸግሯል፣ ከቦታ ቦታ ለመዘዋወር ተቸግሯል። ይህን ሁሉ ችግር ለመፍታት ግን የሰላም ጥሪውን ተከትለን ሁላችንም ወደ ሰላም መምጣት አለብን የሚል መልእክት አለኝ እኔ በግሌ ማለት ነው። ህዝቡ አሁን ያለበት ሁኔታ በጣም ከመቼውም በላይ ስቃይ ውስጥ ነው ያለው። እኛ ለአማራ ነጻ አውጪ ነን ብለን ወደ ጫካ ወጥተንም ቢሆን ዛሬ ግን ለአማራ ስቃይ ነው የሆነው። የአማራ ህዝብ አርሶ አደር ነው። ከፍተኛ ተጽዕኖ ያመጣበት እንደፈለገው የግብርና ስራውን እንዲሰራ አላረገውም። እንደ መንግስት ግብር እንቀበለዋለን። ኢኮኖሚውን አናግተንበታል። በጣም በድለነዋል። የአማራ ጥያቄ እንደ ጥያቄ ቢኖርም ጫካም ያለን በሰላማዊ መንገድ መተን የሰላም ጥሪውን ተከትሎ የሰላም መልእክቱን ቢያስተላልፍና የአማራን ህዝብ እንደ አንድ ኢኮኖሚ ወደፊት እንዲያስቀጥል መልእክቴን አስተላልፋለሁ። በሰሜን ሸዋ ዞን የተለያዩ ወረዳዎችና በደብረ ብርሃን ከተማ አስተዳደር ስር ጫካ የነበሩ የቀድሞ ታጣቂዎች ትጥቃቸውን አስረክበው ወደ ተሃድሶ ስልጠና ገብተዋል። በስልጠናው መክፈቻ ላይ ንግግር ያደረጉት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ከስልጠና በኋላ የህዝብ ኃላፊነታችሁን በአግባቡ መወጣት አለባችሁ ነው ያሉት። አሁን የምናያቸው ጭላንጭል የልማት በደብረ ብርሃንም በሰሜን ሸዋም በሀገራችን የምታዩቸው የሰላም ውጤቶች ናቸው። ከሰለጠናችሁ በኋላ የማቋቋም ስራ የኛ ኃላፊነት ነው። ዛሬም ነገም ይሄን አማራጭ ሁሉም አካል እንዲመርጥ ዛሬ ዲዲአር ገብታችሁ መሰልጠናችሁ ብቻ ሳይሆን ከሰለጠናችሁም በኋላ የሰላም ሰባኪ፣ አካባቢው እንዲረጋጋ፣ አካባቢው ለልማት ዘብ እንዲቆም የእናንተ ሚና በከፍተኛ ደረጃ ያስፈልገናል። ለሰላም የሰጣችሁትን መንገድ በቀጣይም ማስቀጠል ይገባል ያሉት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ናቸው። የእናንተ ሰላም መምጣት አካባቢያችሁ ሰላም እንዲሆን በር የከፈተ ነው። በአጠቃላይ ኢትዮጵያ ለሚያደሙ ኃይሎች ሰላማዊ ምላሽ ነው የሰጣችሁት። ሳይገባችሁ ተደናግራችሁ ውጊያ ውስጥ ነበራችሁ። አሁን በቃ ተባብለን ወደ ሰላማዊ ህይወት እንድንገባ እድል ፈጥሯል። ይህም በማድረጋችሁ ትልቅ ምስጋና ይገባችኋል። ግን ደግሞ የእናንተ ስራ እዚህ ላይ አያበቃም። የሰው ልጅ አመለካከት፣ የሰው ልጅ ሀሳብ አድሮ ሌላ ሀሳብ ስለሚወልድ ከዚህ ሰልጥናችሁ ስትመለሱ አንደኛ በአቋማችሁ ጸንታችሁ መቆም አለባችሁ።
ሁለተኛ ጫካ ያሉትንም እንዲመለሱ ማድረግ አለባቸው። ከዚህ በፊት ሰላምን መርጠው ወደ ማህበረሰቡ የገቡ ታጣቂዎች መኖራቸውን የገለጹት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህ የሰላም ጥሪው አሁንም እንደሚቀጥል ገልጸዋል። በክልል ደረጃ በርካታ ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል። አሁንም እጅ ለመስጠት በሂደት ላይ ያሉ የቀድሞ ታጣቂዎች አሉ። በዚህ አጋጣሚ ህዝብና መንግስት ያቀረበላችሁን ጥሪ በመቀበል ወደ ቀደሙ ህይወታችሁ እንድትመለሱ ደጋግመን እንመክራለን። ዛሬ ከዚህ በፊት በጠፉት ጥፋቶች እና በቀጣይ በክልል ሰላምና ደህንነት ዙሪያ የምንመክረው ቀጣይ ጠንካራ አደረጃጀት በመፍጠር በሰላም ዙሪያ የሚኖርን አበርክቶ የጋራ ለማድረግ ነው። በኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ የበደላችሁትን ህዝብ መካስ አለባችሁ ሲሉ መልእክታቸውን አስተላልፈዋል። እስካሁን የበደላችሁትን ህዝብ ለመካስ መዘጋጀት ነው። በመልካም አስተዳደር፣ በሴኩሪቲ፣ በልማት ከማህበረሰቡ ጋር ቁማችሁ እናንተ የበኩላችሁን አስተዋጽኦ እንድታደርጉ ጥሪ ያስተላለፍ። ሌሎችም ጫካ የተቀመጡ እንደናንተ የሰላም አማራጭ መርጠው የበደሉትን ህዝብ መካስ እናንተ ጋር መቀላቀል እንዲገባቸው ጥሪ ማቅረብ ፈልጋለሁ። የቀድሞ ታጣቂዎቹ የክልልና የዞን ከፍተኛ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት ነው ትጥቃቸውን አስረክበው ወደ ተሃድሶ ስልጠና የገቡት። ህዝባዊ መሰረት ያላቸው ስራዎችን በትኩረት መስራታችን የሚቆጠሩና ተጨባጭ ውጤቶችን እንድናመጣ አስችሎናል ሲሉ የባህልና ስፖርት ሚኒስትር ሸዊት ሻንካ ተናገሩ። የባህል ጥበባትና ስፖርት እመርታ ለኢትዮጵያ ከፍታ በሚል መርህ የሚኒስቴር መስሪያ ቤቱ የ6 ወራት እቅድ አፈጻጸም መድረክ በአዲስ አበባ እየተካሄደ ነው። ሰለሞን አሰፌ ተጨማሪ አለው። የባህልና ስፖርት ሚኒስቴር የ6 ወራት የእቅድ አፈጻጸም ግምገማ እያካሄደ ነው። በኢትዮጵያ የሚገኙ ልዩ ልዩ ባህላዊ ሴቶችን፣ ቋንቋዎችንና ሀገር በቀል እውቀቶችን እንዲሁም የስፖርት ዘርፎች እንዲጠኑ፣ እንዲጠበቁ፣ እንዲለሙና ለትውልድ እንዲሻገሩ በርካታ ስራዎችን እየሰራ እንደሚገኝም የባህልና ስፖርት ሚኒስትር ሸዊት ሻንካ ገልጸዋል። ኢትዮጵያ ላይ ያሉ ብዝሃ ማንነቶችን ብዝሃነትን የሚያሳዩ ድንቅ የጥበብ ስራዎችን የሰራንበት የተወሰነ ማሳያ እንኳን ለማንሳት ዓለም አቀፍ መድረኮች ላይ ኢትዮጵያን ወክሎ የኪን ኢትዮጵያ ቡድን በማቋቋም በቻይና፣ በሩሲያ፣ በጃፓን ሀገር ትላልቅ ኮንፈረንሶች የተደረጉበት 6 ወር ነው። ከጥበብም አንጻር ጥሩ ስራዎችን እየሰራን ዘርፉ ላይ ከፍተኛ የሆነ መነቃቃት የተፈጠረበት 6 ወር ነው። እንደ ሚኒስትሯ ገለጻ ባለፉት 6 ወራት በሚኒስቴር መስሪያ ቤቱ በተከናወኑ ስራዎች በህዝብ ለህዝብ ግንኙነት የሀገር ባህልና ታሪክን ማንነትን ለዓለም በማስተዋወቅ ረገድ አመርቂ ስራ መሰራቱን ጠቁመው በተለይም በበጀት ዓመቱ በስፖርቱ ዘርፍ የስፖርት ፖሊሲዎችን በማሻሻል በዘርፉ ውጤት እንዲመዘገብ ተደርጓል ብለዋል። ከ17 ዓመት በታች የሆኑ ታዳጊ ወጣቶች ወደ አፍሪካ እግር ኳስ የተቀላቀሉበት 28 ዓመታትን ስራ ላይ የነበረው ነባሩ የስፖርት ፖሊሲ አሻሽለን የጸደቀበት፣ ቅድም ያነሳውት የአትሌቲክስ ሻምፒዮና ላይ ወደ ከፍታ የተመለስንበት፣ አነስተኛና መካከለኛ ደረጃ ያሉ ስፖርት ማዘውተሪያ ስፍራዎች ባለፉት 6 ለውጥ ዓመታት የተገነቡ ናቸው። መንግስታችን የስፖርት ልማት ስኬታማነትን ለማረጋገጥ ታዳጊና ተተኪ ስፖርተኞችን ላይ ማዕከል አድርገን እንሰራለን ብለን ጽናት ላይ የተመሰረተ ስትራቴጂ አዘጋጅተን ወደ ስራ መግባታችን የሚጨበጥ የሚቆጠር ውጤት እያመጣ ይገኛል። ባለፉት 6 ወራት የህዝብና የአደባባይ በዓላትን በመጠቀም ቱባ ባህልን ማስተዋወቅ የህዝብ ለህዝብ ግንኙነትንና አብሮነትን የሚያጠናክሩ ስራዎች መሰራታቸውንም ሚኒስትሯ ጠቁመዋል። የህዝብና አደባባይ በዓላትን ክብረ በዓላትን በመጠቀም የህዝብ ለህዝብ ትስስር፣ የህዝቦችን አብሮነት፣ አንድነት የሚያጎሉ ስራዎችን በነቂስ የሰራንበት ጊዜ ነው። እሱ ብቻ ሳይሆን ኢትዮጵያ ላይ ያሉ ቋንቋዎችን፣ ኢትዮጵያ ላይ ያሉ የህዝብ ክብረ በዓላትን በተገቢ መንገድ ዳሰሳ አድርገን የመሰነድ ስራም ጭምር የሰራንበት በሶስቱም ዘርፎች ስኬታማ ስራዎች ተሰርቷል። እነዚህ የተሰሩ ስኬታማ ስራዎች በባህልና ስፖርት ሚኒስቴር ብቻ ሳይሆን
ከፌደራል ጀምሮ እስከ ታችኛው እስከ ቀበሌ ድረስ እዚህ ያላችሁ የሴክተር ከፍተኛ አመራሮች እናንተ ባደረጋችሁት ጥረት እናንተ በመራችሁት ስራ ስለሆነ እነዚህ ቅድም ያነሳዋቸውና ሌሎች ስኬታማ ስራዎች ከላይ እስከ ታች ያለን የሴክተሩ ከፍተኛ አመራሮች ባለሙያዎችን አስተባብረን ህዝባችን አስተባብረን ያመጣናቸው ውጤቶች ናቸው። በባህልና ስፖርት ሚኒስቴር አዘጋጅነት የባህል ጥበባትና ስፖርት ምርታ ለኢትዮጵያ ከፍታ በሚል መርህ እየተካሄደ ባለው የ6 ወራት እቅድ አፈጻጸም የግምገማ መድረክ ላይ የዘርፉ ከፍተኛ የፌዴራልና የክልል ከተማ አስተዳደር አመራሮች፣ ባለሙያዎችና የጥበብ ሰዎች ታዳሚ ሆነዋል። ብዙ ወላጆች ትኩረት የማይሰጡት ህጻናትን ፀሐይ ማሞቅ በህጻናት ላይ ውስብስብ የሆነ የጤና ችግር እያስከተለ መሆኑን በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው መታሰቢያ ሆስፒታል የህጻናት ስፔሻሊስቱ ዶክተር ልዑል መስፍን ተናገሩ። ወላጆች ህጻናትን ፀሐይ ሲያሞቁ በተለምዶ የሚደረጉ ግን መደረግ የሌለባቸው ልምዶችን ማስወገድ አለባቸው ብለዋል። ለዓለም ላይኩን ከሐኪሙ ጋር ቆይታ አድርገው ተከታዩን ዘገባ አዘጋጅቷል። የዓለም ጤና ድርጅት መረጃ እንደሚያሳየው በዓለማችን ከ20 እስከ 50 በመቶ የሚደርሱ ህጻናት የቫይታሚን ዲ እጥረት አለባቸው። ለዚህ ችግር ደግሞ የሚያጋልጣቸው ዋነኛው ምክንያት 90 በመቶ የሚሆነውን ድርሻ የሚይዘው የፀሐይ ብርሃን እጥረት ነው። በኢትዮጵያም ይሄ ቁጥር ከፍ ያለ ሆኖ እንመለከተዋለን። አሁን በተገኘንበት ሐኪም ግዛው መታሰቢያ ሆስፒታል የሚገኙ እናቶች ስለ ፀሐይ ብርሃን ጥቅም ምን ያክል ይረዳሉ፣ ልምዳቸውስ ምን ይመስላል የሚለውን ደግሞ አሁን ገባ ብለን እንጠይቃቸዋለን። አብራችሁን ቆዩ። ፀሐይ እንዴት ነው ታሞቃላችሁ? ገላቸውን ፀሐይ ላይ አድርገን እያሞቅን በባልዲ እያሻሸን እናሞቃቸዋለን አንድ ሰዓት ድረስ። ለምንድን ነው የሚጠቅማቸው ታውቃላችሁ? ፀሐይ ማሞቁ ለወገባቸው ሰውነታቸው እንዲፈታታልን ለዛን እናሞቃቸዋለን። ጥብ አድርገን በዚህ ቅብት እያደረግን ስናሞቃቸው ሰውነታቸው ጆይልና ደህና ጥንካሬ ይሰጣቸዋል። ከ13 ቀን ወዲያ እስከ 20 ቀን እስከ ወርም ድረስ እናሞቃቸዋለን። ክርስትናቸው ወጣ ድረስ አንዳንድ አፍታ ሞቅ። ታዲያ ህጻናት በምን ያክል ደረጃ ነው የፀሐይ ብርሃን ማግኘት ያለባቸው? የፀሐይ ብርሃን ጥቅሙና ሲያጡት ደግሞ ጉዳቱ ምን ይመስላል የሚለውን በሐኪም ግዛው ሆስፒታል ተገኝተን ከህጻናት ስፔሻሊስቱ ዶክተር ልዑል መስፍን ጋር አጠር ያለ ቆይታ እናደርጋለን። ዶክተር ልዑል መስፍንን አግኝተናቸዋል። እጅግ አድርገን እናመሰግናለን። በተለይ የፀሐይ ብርሃን እጥረት በህፃናት ጤና ላይ ሊያስከትል የሚችለው ጉዳት ምንድነው የሚለውን የመጀመሪያውን ጉዳያችንን እናስቀድም። ዶክተር የበሽታ መከላከል አቅሙ ይወርዳል። ተደጋጋሚ የሳምባ ኢንፌክሽን ሊሆን ይችላል። የላይ ይሄ የጉንፋን ምናምን ተደጋጋሚ ኢንፌክሽን ይዛቸዋል እነዚህ ልጆች። አንደኛ። ሁለተኛ እድገታቸው ዘገም ይላል። ልጅ ያልቀመጣለኝ አልቆማለኝ መዘግየት ይፈጥራል። በጣምም ደግሞ ከገፋ ካልሲየም ሌቭል ይቀንሳል። እንደሚጥል በሽታ እንደማንቀጥቀጥ በሽታ ደረጃ ድረስ ያደርሳል። ሌላ እንዳልኩ ይሄ ሪኬትስ የአጥንት መሳሳት የምንለው እግር ይሄ መጣመም ምናምን የአጥንት ላይ የሚታዩት ቁመት ማጠር ሊኖር ይችላል። ብዙ ጊዜ እናቶች የተለያዩ ምክንያቶችን ያነሳሉ ፀሐይ ለማሞቅ። እናቶች በትክክል ፀሐይ ማሞቅ ያለባቸው ህጻናትን በምን አይነት ጊዜ በምን አይነት ሁኔታ ነው? እኛ የምንፈልገው ከፀሐይ ሙቀቱን አይደለም፣ ሌላውን አይደለም። ብዙ የሚወጡ ጨረሮች አሉ ከፀሐይ፣ ከዛ ላይ ያቺ ዩቪቢ የምትባለው ነው። ስለዚህ ቫዝሊንም በትም ምንም ይቀባሉ። በቃ ልጁ እንዳልሞቀ ነው የምንቆጥረው። ስለዚህ በመስኮት መኖር የለበትም። ምንም ቅባት መቀባት የለባቸውም። እጃቸው፣ ፊታቸው፣ ሰውነታቸው ከወጣ በቂ ነው። ከፀሐይ ማሞቅ ጋር ተያይዞ ለህፃናት ካለው ጥቅም አንጻር ምን አይነት ነገርን ቢተገብሩ ምን አይነት ምክሮችን ተግባራዊ ቢያደርጉ የተሻለ ይሆናል ብለው ይመክራሉ? እንደዚህ በጣም ብዙ ኬዝ እያየን እያስተዋልን ነው። ህክምና አንደኛ ከምርመራ ብትጀምር ምርመራው በጣም ኮስቲ ነው። ልጆቹን ላልተፈለገ ራጅ እናጋልጣቸዋለን። አንዱ የምርመራው አካል እሱ ስለሆነ፣ መድኃኒቱ ደግሞ ውድ ነው። እንደሚታሰበው ቀለል ያለ እንትን አይደለም። ሁለተኛ ዙር ደም ላይ ቼክ የምናረጋቸው ነገሮች ይኖራሉ። እነዚህን አላስፈላጊ ነበሩ ቀድሞ ፕሮፐርሊ ፀሐይ ቢያሞቁ። እኛ የምንመክረው አንድ ልጅ በራሱ መራመድ እስኪችል በራሱ ችሎ ወጥቶ ፀሐይ ብርሃን ማግኘት እስኪችል እንዲያሞቁ እንመክራለን። ዶክተር እጅግ አድርጌ አመሰግናለሁ። እሺ፣ በመጨረሻም ወደ ዕለቱ አጫጭር ዜናዎች እናልፋለን። መሰረት መግጫ ታቀርበዋለች።
የሀገርን ሰላምና ደህንነት በማስጠበቅና በወንጀል መከላከል ውጤታማ ስራዎች ተከናውነዋል ሲል የኢትዮጵያ ፌዴራል ፖሊስ ገለጸ። ባለፉት 6 ወራት የሀገርና የሕዝብን ሰላምና ደህንነት በማስጠበቅ እንዲሁም ወንጀልን በመከላከል ረገድ ውጤታማ ስራዎች መከናወናቸውን የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የኢትዮጵያ ፌዴራል ፖሊስ የ2018 በጀት ዓመት የ6 ወር የእቅድ አፈጻጸም ግምገማ እያካሄደ ነው። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደተናገሩት ፖሊስ ባለፉት 6 ወራት ውጤታማ ስራዎችን ማከናወኑን ተናግረዋል። ኢዜአ ዘግቦታል። የግብርና ሚኒስትር አዲሱ አረጋ ከስታርባክስ ኩባንያ ምክትል ፕሬዚደንት ሮቤርቶ ቬጋ አሎንሶ ጋር ተወያዩ። የግብርና ሚኒስትር አዲሱ አረጋ ከስታርባክስ ኩባንያ ምክትል ፕሬዚደንት ሮቤርቶ ቬጋ አሎንሶ ጋር የቡና ልማትና ግብይትን በተመለከተ በኢትዮጵያና በስታርባክስ ኩባንያ መካከል ያለውን ስትራቴጂካዊ አጋርነት የበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ውይይት አድርገዋል። በውይይታቸው አስተማማኝ የስፔሻሊቲ ቡና አቅርቦት በማረጋገጥ የኢትዮጵያ ቡና በስታርባክስ የቡና ሬሲፒ ውስጥ መጠኑና ትርጉም ባለው ደረጃ ማሳደግ በሚቻልበት ሁኔታዎች ላይ በመወያየት መግባባት ላይ ተደርሷል ነው የተባለው። የግብርና ሚኒስቴር መረጃ ነው። የአዲስ አበባ ከተማ አስተዳደር ተቋማት የሚሰጡትን አገልግሎት የሚያሳልጥ የቴክኖሎጂ አሰራር አቅም መገንባቱን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በአዲስ አበባ ከተማ 23 ወረዳዎች በኃይል መቆራረጥ የሚፈጠርን የአገልግሎት አሰጣጥ ክፍተት ምላሽ የሚሰጥ የፀሐይ ኃይል ፕሮጀክት ተመርቆ ለአገልግሎት በቅቷል። በዚህ ጊዜ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የመዲናዋን ነዋሪዎች የተቋማት የአገልግሎት ፍላጎት እርካታ የሚያረጋግጥ ዘመናዊ አሰራር እየተዘረጋ ነው ብለዋል። በዚህም በአዲስ አበባ ከተማ አስተዳደር የተፈጠረው ዘመናዊ ቴክኖሎጂ አሰራር ስርዓት አቅም ለተገልጋዮች የሚሰጡ አገልግሎቶችን በማሳለጥ ጉልህ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። ኢዜአ ዘግቦታል። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ጤና ይስጥልን።